በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ የተባረካችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በደግነቱ በፍቅሩ በርኅራኄው ለዘላለም መንግስቱ የጠራችሁ ጌታችን ኢየሱስ ክርስቶስ ውድ ልጁ ወደ ትልቁ ዓለማችን ወደ ሰማይ ዓለማችን ያፈለሰን ዕዳችንን መስቀል ላይ በመክፈል የዳነ የተረፈ ሕዝብ ያደረገን ሁላችሁ ብሩካን እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። ተወዳጆች ለመድኃኔዓለም ቤተክርስቲያን በከምባታ ሀገር ለሚገኘው እዛ ገጠር ውስጥ ለቆመ ቤተክርስቲያን ያደረጋችሁት ድጋፍ በጣም አስደንቆኛል። እግዚአብሔር ይባርካችሁ። በጣም ደስ የሚል ድጋፍ እያደረጋችሁ ነው። እናንተ ብሩካን ዘራችሁ ይባረክ። ግን በደንብ ድጋፍ ያስፈልገዋል። ከንዋየ ቅድሳት ውስጥ ወንጌሉን ገዛለሁ ብላለች አንድ እህቴ ዛሬ። እግዚአብሔር ይባርክልኝ እና የሚቀረን ደግሞ አለ። የወርቅ መስቀል አለ። እንደዚሁ ደግሞ መጎናጸፊያ እንገዛለን። ነዋይ ይሄ ልብሰ ተክህኗቸውን 318,000 ብር የሚፈጅ ልብሰ ተክህኖ ነው። እሱን 4-5 ሰዎች ብንገዛው፣ ከዛ ውጭ ደግሞ ለሌሎቻችሁ ደግሞ ለካህናቱ ቀጥረን በደንብ አድርገን ደሞዝ ከፍለናቸው ልኡካኑን 5 አድርገን እንዲቀደስ የምናደርግበትን መንገድ ለመፍጠር ድጋፋችሁን እንድታደርጉ ይሁን። እግዚአብሔር እናንተን ዘራችሁን ይባርክ። 9114138 ስልኬ ነው። ገጠር ውስጥ ያለን አንድ ቤተክርስቲያን በመስራታችን እድለኞች ነን። እግዚአብሔር ይመስገን። የእግዚአብሔር ልጆች ዛሬ ስለ ሰው ሰራሽ አስተውሎት አንዳንድ ነገሮች ማለት ፈልጌ ነው የመጣሁት። እግዚአብሔር በጎ ፈቃድና ሀሳብ ያው ዘመኑን ዋጁ ይላል እግዚአብሔር ቃል። ዘመን ምንድን ነው ብለን ጠይቀን ዘመንን ገዝተን ልንኖር ይገባል። በዘመን ውስጥ የሚገዙ ገዢዎች ይወለዳሉ። ለምሳሌ መጠጥ በዘመናት የመጣ ገዢ የሆነ ትልቅ ጉልበት ነው። በጣም ብዙ ጎልማሶችን፣ ብዙ ወጣቶችን፣ ብዙ ሴቶች፣ ወንዶችን ይሄ መጠጥ ከገዛቸው በኋላ ቀንበር ሆኖ የብዙ ሰዎችን ሕይወትና የቤተሰብ ሕይወትን አበላሽቷል። እንደዚሁም ደግሞ ቁማር ዘመን የወለደው ቀንበር ነበረ። እንደዚሁም ደግሞ አሁን በዘመናዊ ዓለም አደንዛዥ ዕፅ እንደዚሁ ከባድ የሆነ ቀንበር በትውልድ ውስጥ የወደቀ ቀንበር ነው። በአጠቃላይ ሰይጣን የዚህን ዓለም መልክ እየቀየረው የእግዚአብሔር ልጆች በተለያየ መንገድ እንዲጎዱ፣ ስነልቦናቸው፣ ገንዘባቸው እንዲያልቅ፣ ስነልቦናቸው እንዲጎዳ፣ መንፈሳቸው እንዲታመም በትጋት እየሰራ እንደሆነ ምንም ማስረጃ ያስፈልገውም። አሁን ደግሞ ሰው ሰራሽ አስተውሎት ሶሻል ሚዲያ ወደ ዓለማችን ወደ ሀገራችን በብዛት እየመጣ ነው እና ዓለምን አንድ አይነት አድርጓታል። በመንፈሳዊ ሕይወታችን ላይ ሊኖረው የሚችለውን ተጽዕኖና ጥቅሞች ነው የምናየውና ያው ማንኛውም ነገር ጥቅምና ጉዳት አለው። ምክንያቱም ክፉና ደጉን ከሚያሳውቀው ዛፍ የበላን ሕዝቦች ስለሆነ ሁለቱንም የመካፈል መብት አለን። በጎንም ደጉንም በሶሻል ሚዲያ ተገናኝተናል። ዛሬ ሆም እናንተ የምትማሩት በሶሻል ሚዲያ ነው። የእግዚአብሔር ቃል በስፋት እንዲሰራጭ፣ መረጃዎች በስፋት እንዲሰራጩ፣ ድሆች እንዲደገፉ፣ አብያተ ክርስቲያናት እንዲሰሩ ሶሻል ሚዲያው ትልቅ አስተዋጽኦ አድርጓል። ሰው ሰራሽ አስተውሎትም ደግሞ እንደዚሁ በጣም ብዙ ውስብስብ መረጃዎች በቀላሉ ሰዎች እንዲያገኟቸውና ስራን ቀላል ለማድረግ በዛም ጥቅም ሰጥቷል። እነዚህ ሁለት ነገሮች ግን መንፈሳዊ ሕይወታችን ላይ ሊያመጡ የሚችሉት ደግሞ ጉዳት እንዳለና በተለይ ዛሬ ጉዳያችን እሱን አበክረን እንድንመለከት ነው እና ሰው ሰራሽ አስተውሎትና ሶሻል ሚዲያ በአጠቃላይ ሁለቱም የሰው ልጅ አይምሮ በራሱ መስራትን እንዲያቆምና በእነሱ ላይ ዲፔንድ እንዲያደርግ ሰዎች የተሰጣቸውን የገዥነት መብት ማሽኖች እና ሰው ሰራሽ አስተውሎቶች እንዲገዟቸው ያን መብት አሳልፎ የመስጠት ዝንባሌ እንደሆነ ታያላችሁ። ሁላችሁም እኛ ገዢዎች ነን፣ ምድር እንድንገዛ ግዟት ሙላት ተብለናል። ወልደን ተባስተን ምድራችንን በመሰሉ ሰዎች እየተካን ዓለምን እንድንገዛትና በሰላም እንድናስተዳድራት ነው የተሰራ ነው። ግን የገዥነት መሪውን ወደ ማሽኖች እየሰጠን ወደ ኮምፒውተር ሲስተም ወደ ሰው ሰራሽ አስተውሎት እየሰጠነው ስንመጣ ነገ ተነገ ወዲያ የምናጣው ብዙ ነገር ሊኖር ይችላል። መንፈሳዊ ሕይወታችንን በማንገምት ሁኔታ ሊወድም ይችላል። ይሄ ጉዳት ነው። በጣም ከፍተኛ ጉዳት ይሆናል ብለን የምናስበው ነው። ሁለተኛ ሰዎች ከዛ ነገር ጋር ያላቸው ጥብቅ የሆነ ግንኙነት ነው።
ብዙ ሰዓታችንን የሚወስድብን ከስራ መልስ ታውቃላችሁ ስልካችን ነው። አርቲፊሻል ሰው ሰራሽ አስተውሎትና ሶሻል ሚዲያው አንድ ላይ ተደምረው ትኩረታችንን ሙሉ ለሙሉ ወስደውታል። እና የዓለምን መነጽር የምናይባቸው ብዙ አይነት ፕላትፎርሞች አሉ። በደንብ ገብተን እነሱን በማየት ብዙ ሰዓት እናሳልፋለን እና እዛ ላይ አንዳንድ መንፈሳዊ ነገሮችን እናነባለን፣ እንሰማለን፣ መዝሙራትን እናያለን። የምናየው ነገር የኖርነው ሊመስለን ይችላል፣ ያታልለናል። ስለ ጸሎት ተምረን የጸለይን ይመስለናል። መዝሙር ሰምተን መዝሙር የሰማን ይመስለናል፣ ግን አይደለም። እያየን እንጂ እየተሳተፍን አይደለም። አምላኬን በግሌ አምላኬን ላገኘው ወይም በማህበር ከቤተሰቦች ጋር ላገኘው ጊዜ ወስጄ በፊቱ እንደመቆም አይደለም ያ እና ብዙ ጊዜያችንን በመውሰድ ከእግዚአብሔር ጋር ያለን ጊዜ እንዲጠፋ የማድረግ ትልቅ አደጋ አለው። እናንተም ሁላችሁም በቤታችሁ ታዩታላችሁ። በተለይ ለመንፈሳዊ ሕይወታችን ማደግ የምንሰራ ሰዎች ልናስምርበት ይገባል። አንዳንድ ሰዎች ለሕይወታቸው ትኩረት የላቸው። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ሊቀ ጳጳስ ምን ብለዋል? ትናንትና ወዲያ ለራሳችሁ መንፈሳዊ ሕይወት ትኩረት ስጡ። እናንተ ራሳችሁን ረስታችሁም ሰውም ረስቷችሁ ጉዳት አትጎዱ ብለው ነበር እና መንፈሳዊ ሰዎች መሆን የምንፈልግ ሰዎች በደንብ ልናስብበት ይገባል። ከሰው ሰራሽ አስተውሎትና ከዘመናዊ ቴክኖሎጂዎች እና ማህበራዊ ሚዲያዎች ያለን የተጋባ ግንኙነት የእግዚአብሔርን ጊዜ እንደቀማን በደንብ ማወቅ ያስፈልጋል። የምንበረከክበት፣ የምንጸልይበት፣ እግዚአብሔርን ቃል መጽሐፍ ቅዱስ ከፍተን የምናይበት ጊዜ ልናጣ እንድንችል አድርጎናል። ስለዚህ ጊዜያችን እንዲሰረቅ፣ ጠላት ጊዜያችንን እንዲሰርቀው ትልቅ ምክንያት ነው ይሄ ነገር። ጉዳቱን በደንብ እንድታዩት ነው። ሌላው ሶስተኛው በዚህ ውስጥ የምናገኘው ጉዳት ተወዳዳሪነትን በጣም የሚቀሰቅስን አልጎሪዝሙ ተወዳዳሪነትን፣ ብዙ ላይክ ማግኘት፣ ብዙ መብለጥ፣ ከፊት ማየት፣ ከፊት መታየት ያልቻልን ሰዎች ደግሞ እንደማንወደድ፣ ዓለም እንዳልተቀበለን፣ ሰዎች እንደማይፈልጉን፣ ቦታ እንደሌለን እንዲሰማን፣ ራሳችን ላይ ያለን አመለካከት እንዲበላሽ፣ እግዚአብሔር የሰራው ቅዱስ ስዕል በውስጣችን ያጥል ውብ የሆነው አምላካዊ መልካችንን እንዳናየው ሊያደርገን ይችላል። በጣም ብዙ ሰዎች በዛ ምክንያት ራሳቸው ሲያጠፉ እያያችሁ ነው። ሰሞኑን በተለያዩ አስተያየቶች ስለ እነሱ ያላቸው አመለካከት እንዲዛባ ሆነዋል። እንደ ጓደኛቸው ብዙ ቪው ካላገኙ፣ ብዙ ካልተወደዱ፣ የተወደዱ ሰዎች አይመስላቸው። ብዙ አገልጋዮችም እንደዚህ ይፈተናል። የአንዳንድ ዘማሪያን ወይም አንዳንድ ሰባኪያን ተመልካቾች በጣም ብዙ ይሆኑና አንዳንዶቹ ደግሞ ትንሽ ይሆናሉ። አንዳንድ አጫጭር ቪዲዮዎች በጣም ሰፊ ቫይራል ይወጡና አንዳንዶቹ ደግሞ ትንሽ ይሆናሉ። በዚህ ምክንያት ዝቅተኝነት ስሜት እንዲሰማቸው፣ እግዚአብሔር ከእነሱ ጋር እየሰራ እንዳይደለ፣ እግዚአብሔር የሚሰራው ከባለዝናዎቹ ጋር ብቻ እንደሆነ እንዲሰማቸው አድርጓቸዋል። እና ይሄ ያመጣው ሰው ሰራሽ አስተውሎቱና ሶሻል ሚዲያው በሰው ሕይወት ውስጥ ያስገባው ነገር ልክ የሌለው ተወዳዳሪነትና ለራስ የተዛባ ግምት እንዲኖረን ማድረግ ነው። እንደው ሰራንም የምንለው ነገር ተወዳድረን መውጣት ነው። ይዞ መውጣት፣ ደግፎ መውጣት ሳይሆን ተወዳድሮ አሸንፎ መውጣት ነው። አንዳንዴ ሰዎችን ክፉ ቃል እያወሩ ስለ ሰዎች ገበና፣ ስለ ሰዎች ሚስጥር በማውራት ታዋቂ መሆን የሚፈልጉ ሰዎች የዚህ ጉዳት ምልክቶች ናቸው። ታዋቂ ለመሆን ከፊት ለመምጣት ምንም ነገር ማድረግን ያለማመዳል። መንፈሳዊ የምንላቸው በጣም የምናከብራቸው ሰዎች ሚዲያ ላይ ሲሳደቡ ብዙዎቹን አይቻለሁ። ፈጽሞ በማልገመተው ሁኔታ ከአንደበታቸው ክፉ ቃል ሲወጣ፣ አመፅ ሲወጣ ተመልክቻለሁ። ይሄን ያደረገው ግን ይሄ ዘመናዊ ማህበራዊ ሚዲያና ሰው ሰራሽ አስተውሎት ነው። እነዚህ ሰዎች እንደልባቸው ውስጣቸው ገበናቸው እንዲጋለጥ አድርጎ የወንጌል አገልግሎት ዝቅ ያለ ግምት እንዲሰጠው ሊያደርግ ይችል ነበር እና እንደዚህ አይነት የህይወት መዛባት ሊያመጣ ይችላል። ተወዳዳሪነትን ልክ ያልሆነ ውድድር ውስጥ ሊከተን ይችላል። ሌላው ማህበራዊ ትስስራችንን ነው የሚበጥሰው። ማህበራዊ ሚዲያዎች ላይ ወይም በየትኛውም ሰው ሰራሽ አስተውሎት አማካኝነት ሰዎች ጋር ስንደርስ በአካል አይደለም፣ በመንፈስ ህብረት አይደለም የምንገናኝ። ቤተክርስቲያን ከመሄድ ይልቅ ኦንላይን ማስቀደስ ሊቀናን ልንለምድ እንችላለን። ጉባኤ ከምን ይልቅ ኦንላይን ተምረን በቃ አርፈ መቀመጥ ቤታችን በተለይ የሚሞቀን ከሆነ ላለመውጣት በቃ ይሁን ተምሬዋለሁ ብለን ልናስብ እንችላለን።
ወንድሞች በህብረት ቢቀመጡ መልካም ነው፣ እግዚአብሔር በዛም ሕይወትና በረከትን ያዛል የሚለውን የዳዊትን ቃል ያፈርሳል። ህብረት የበረከትና የሕይወት ምንጭ ነው። ቅዳሴ ስትሄዱ አሐዱ አብ ተብሎ ገብታችሁ የተወሰራቱ ስትሸኙ የምትቀበሉት ሕይወትና በረከት ብቻችሁን ናችሁ አታገኙት። ለምን? 2 እና 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ስላለ ንጉሱ አዳኙ ሲመጣ ከበረከት ጋር የሚመጣ ባዶ እጁን አይመጣም። ስለዚህ ይህንን የመሰለ ትልቅ ህብረት እንዳንቀላቀል ግን ያለን ስለሆነ እንድንሞት ያደርገን ይችላል። ቅዳሴውንም በኦንላይን ንስሐውንም በኦንላይን ሁሉ ነገር በዛ ስናደርገው ከዛ በኋላ እኛ ከሰዎች ጋር ያለን ከመንፈሳዊ ቤተሰቦቻችን ጋር ያለን ያ ሰማያዊ ኑሮ የህብረት ኑሮ ነው። አብሮ የመኖር ኑሮ ነው። ያ ሰማያዊ ኑሮ ጣዕሙ እየጠፋብን ልንመጣ እንችላለን። ሌላው አራተኛው የዚህ ጉዳት የመንፈሳዊ ህይወታችን የሚያመጣው ጉዳት ጥቃታችን እንዳይታወቅ ሳይታወቅ እንድንጠፋ ያደርገናል። ያው ሚዲያ ላይ ሲታዩ ብዙ ሰዎች በጣም ነው የሚያምሩት። ልብሳችን ያምራል፣ ምናችን ያምራል፣ ስማችን፣ ዝናችን። ውስጣችን ግን ምን እንደጎደለ አናውቅም። ሰውም ጎሎሻል ብሎ ያስብን። ከልብሱ ከጌጠኛ ካሜራው ፊት ከሚቀመጠው መልኩ ጀርባ ሰው እንደሆነ ሰው ይረሳል። ያ ሰውዬ ብቸኝነት ሊገለው ይችላል። ምክንያቱም ብዙ ሰው የሚያውቀው ሰው የልብ ጓደኛ ወይም መካሪ ሆኖ ሊመጣለት የሚችል ሰው ብዙ አያገኝም። ጥንቃቄ ያለው ግንኙነት ነው የሚገነባው። እግዚአብሔር ልጆች ብቸኝነት የሚባለውን ከባድ ዓለም ለመለማመድ ያጋልጣል። ብቸኞች ሰዎች ደግሞ ምንም ራሳቸውን ስለማያወጡት ስለማያግዙት ከፎቅ ላይ ተወርውረው ሲወድቁና ሲሞቱ አይተናል። ራሳቸውን አንቀው ሲገሉ አይተናል። በቅርብ ጊዜ በኢትዮጵያ ብዙ ወጣቶች እና የብቸኝነት ከባድ መንፈስ፣ ጥልቅ መንፈስ በዛ ውስጥ ሊሰራ ይችላል። በአጠቃላይ የማንበብ መጽሐፍ ቅዱስን የማንበብ እንደዚህ ወረቀቶችን ማየት ሃርድ ኮፒ የሚባሉትን ማየት እንድንተው ውስጣችን አእምሯችን ማሰብ ማሰላሰል ነገርን በደንብ ወደ ውስጥ ማስገባት መላመድ እንዲያቆም ሊያደርግ ይችላል። ተስፋ አለኝ ወደፊት መንግስታት በደንብ ጥሩ ፖሊሲ ቀርጸው ቤተክርስቲያንም ይህንን የሚያሳይና የሚያስገነዝብ በደንብ ጥናት አድርጋ ብዙ ስራ እንደሚሰራበት ሰዎች ከሶሻል ሚዲያ እና ከዚህ ከዘመናዊው አስተውሎት ጋር ያለው ግንኙነት በጥበብ ካልተመራ የሰው በሩ ሊነጠቅ ይችላል። ወደ አደገኛ አውሬ ሊቀየር ይችላል። ሰው በመንፈሱ ካልታነጸ፣ በልቡ ካልተሰራ፣ እግዚአብሔርን መፍራት ካለመደ፣ መቁረብ ካለመደ፣ ማስቀደስ ካለመደ፣ ማንበብ ካለመደ፣ መጸለይ ካለመደ፣ ለእግዚአብሔር ለአምላኩ ጊዜ ካልሰጠ፣ ለሰው ጊዜ ካልሰጠ፣ ለዘመዶቹ፣ ለወላጆቹ፣ ለቤተሰቦቹ ካልሰጠ፣ ለጓደኞች ቦታ ካልሰጠ ሰው መጨረሻ ላይ አውሬ ወደ ሞት ሊቀየር ይችላል። በጣም ሊታሰብበት የሚገባ ልንጠነቅበት የሚገባ ነገር ነው። እግዚአብሔር ልጆች ብዙ ልትማራችሁበት ተስፋ አደርጋለሁ። እግዚአብሔር በረከቱን በሕይወታችሁ ያን ሁሉ ጥበብ በረከት ይስጣችሁ። ለዚህ ትውልድ ጥበብ ይስጥ። መድኃኔዓለም ለሀገራችን ልጆች ጥበብ ይስጥ። ለሁላችን ጥበብ ይስጠን። እድሜ ጤና ይስጣችሁ። የእግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ብዙ ልትማራችሁበት ተስፋ አለኝ። ኮሜንት አድርጋችሁ የላይክ በትን ተጭናችሁ ውጡ። የመድኃኔዓለም ጉዳይ እንዳትረሱ አደራችሁ። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ሰላም። Thank you.